በኦህዴድ ብልጽግና አገዛዝ ካድሬዎች ዘንድ አፓርታይድነት፣ አረመኔነት፣ ቅጥፈት፣ ክህደት፣ ድንቁርና፣ ትዕቢትና እብሪት ከነገሱና ፍትህ ከተቀበረ ቆይተዋል በማለት ተገለጸ። በማንነትና በፖለቲካ አቋም ብቻ ፍርድ ቤት ያቆምነው ሰው የለም የሚለው የፍትህ ሚኒስትር ሀና አርአያ ስላሴ ንግግር እጅ የሚለው የተለመደ ስርዓታዊ ቅጥፈት ማሳያ ነው የተባለ ሲሆን ጠቅላዩ በስልጣን ዘመኑ ቶርቸር እንዳልተፈጸመ ያለ ሀፍረት በገለጹበትና ነውር ጌጥነት መመሪያውና መለያው ከሆነው የኦህዴድ ብልጽግና አገዛዝ የተለየ ነገር መጠበቅ እንደማይቻል ግልጽ ማሳያ ነው ብለዋል። ጭፍን ጥላቻ፣ የሐሰት ትርክት፣ ውርደት፣ እብደት፣ ክህደትና ቅጥፈትን እንደ ስልጣኔና የለውጥ ምልክት አድርጎ በወሰደ ማፈሪያውን በተነጠቀ የአረመኔዎች ስብስብ ውስጥ ክህደትና ጥፋትና እውቀት አይጠበቅም። አክሎም ግልጽ ነው፣ በኦህዴድ ብልጽግና አገዛዝ ካድሬዎች ዘንድ አፓርታይድነት፣ አረመኔነት፣ ቅጥፈት፣ ክህደት፣ ድንቁርና፣ ትዕቢትና እብሪት ከነገሰና ፍትህ ከተቀበረ ቆይቷል በማለት ተገልጿል። አክለውም ፍትህን ያላወቁ የፍትህ ሚኒስትሯ ንግግርም ከአለቃዋ የተለመደ ክህደትና ቅጥፈት የተቀዳ ነው። በመቶዎችና በሺዎች የሚቆጠሩ ወገኖች ከአማራ መፈጠር ብቻ በራሱ እንደ ወንጀል በቆጠረው አገዛዝ መላ አማራ ክልልንና አዲስ አበባን ጨምሮ በተለያዩ የኢትዮጵያ አካባቢዎች ያለ ፍትህ ለዓመታት ታጉረው በረሃብ ጭምር እየተቀጡ ያሉበትን ሁኔታ እውነታ መካድ ቅጥፈት፣ ክህደትና ጥፋትን አለማፈርን፣ ነውር ጌጥነትንና አላዋቂነትን እንደ ቋሚ ስራና መመሪያ አድርገው መቀበላቸውን ያመለክታል ብለዋል። በመግለጫው አክለውም ሳናጣራ አናስርም ያሉትና በተናገሩት ማግስት ቃላቸውን የበሉት ማዕከላዊውን ዘግተናል ብለው በማስጨብጨብ ከጎኑ አዲስ አበባ ፖሊስ ኮሚሽን፣ ገላነ፣ አዋሽ አርባና ሰመራ ላይ የማሰቃያ ማዕከላዊያንን ያስፋፉት የአታላይነት፣ የአረመኔነት፣ የክህደት፣ የጭፍን ጥላቻና ዘረኝነት አባት አብይ አህመድ እና ኦህዴድ ብልጽግና በሚያምሷትና በሚያተራምሷት ኢትዮጵያ ውስጥ የሃና አርአያ ስላሴ ነጭ ውሸት መስማት አይገርምም በማለት ገልጸዋል። በተለይ በአብይ አህመድ አገዛዝ በማንነትና በፖለቲካ አቋም መታሰር አይደለም በድሮንና በከባድ መሳሪያ በምድርም በአየር ኃይልም በአዋጅም ያለ አዋጅም በጅምላ መጨፍጨፍ፣ ዘር ማጥፋትና የጦር ወንጀልም የየቀን የተለመደ ተግባር ከሆነ ቆይቷል። በክስና የክርክር ሂደቶች ላይ በመንግስት ወይም በአቃቤ ሕግ ምስክር ባለመቅረቡ ምክንያት የተንጓተተ ጉዳይ የለም የሚለው ንግግራቸው ያው የቅጥፈት ነው። አሸባሪ ብሎ መፈረጅና ማንነት እየለዩ ማጥቃት የፍትህ ሂደቱ አፓርታይዳዊና የማጥቂያ መሳሪያ ማድረግ የስርዓቱ ልዩ ተግባርና የስራ መመሪያው ነው በማለት የአማራ ልሂቃን ትንታኔያቸውን ቋጭተዋል። ታዋቂው የሰብአዊ መብት ተሟጋች ያሬድ ኃይለማርያም በኢትዮጵያ የፍትህ ስርዓት ወቅታዊ ሁኔታ ላይ ጠንካራ ትችት ሰነዘሩ። ተሟጋቹ በተለይም የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳን አያያዝ መቶዎች የሚቆጠሩ የአማራ ተወላጆች ላይ የሚደርሰውን እስር እና የሞዴል ቀነኒና አዱኛን የፍትህ ሂደት በመጥቀስ ስርዓቱ ለፖለቲካ በቀልና ወንጀለኞችን ከተጠያቂነት ለማዳል እያዋለ መሆኑን ገልጸዋል። አቶ ያሬድ ባጋሩት ጽሑፍ አቶ ታዬ ደንዳ በሰንሰለት ታስረው ፍርድ ቤት መቅረባቸውን አጥብቀው ተቃውመው አንድ እስረኛ በሰንሰለት ታስሮ ፍርድ ቤት የሚቀርበው ሊያመልጥ ይችላል ወይም ጉልበተኛ ሆኖ ፖሊሶችን ወይንም ዳኞችን ሊተናኮስ ይችላል ተብሎ ሲታሰብ ነው ያሉት የሰብአዊ መብት ተሟጋቹ አቶ ታዬ በዚህ መልኩ ማቅረብ ግን ከፖለቲካ በቀል ከማዋረድና ከማሸማቀቅ ውጪ ሌላ ትርጉም የለውም ብለዋል። በሌላ በኩል የሰብአዊ መብት ተሟጋቹ በጽሑፋቸው ላይ ከዚህ ቀደም ሲነሱ ከነበሩ ጉዳዮች ለየት ያለ አዲስ መከራከሪያና ክስ አቅርበዋል። እሳቸው እንዳሉት ድምፃዊ አንዱዓለም ጎሳ እጮኛውን ቀነኒ አዱኛን በመግደል ተጠርጥሮ እንደነበር አመልክተዋል። ፖሊስ በተጠርጣሪው ላይ ማስረጃ አሰባስቦ ክስ እንዲመሰረትበት ፋይሉን ለአቃቤ ሕግ አስተላልፎ እንደነበር የጠቆሙት አቶ ያሬድ ሆኖም ግን መዝገቡ እንዲዘጋና ተጠርጣሪው እንዲለቀቅ ተደርጎ የወንጀሉ ጉዳይ በአባገዳዎች ሽምግልናና በካሳ እንዲያልቅ መደረጉ ከነውርም አልፎ የፍትህ ስርዓቱ ምን ደረጃ ላይ እንዳለ ማሳያ ነው ሲሉ ሂደቱን ኮንነዋል። በተጨማሪም የፍትህ ስርዓቱ በመቶዎች የሚቆጠሩ የአማራ ተወላጅ ፖለቲከኞችና ጋዜጠኞች ላይ በማንነታቸው ያነጣጠረ ጥቃት እየፈጸመ ነው ሲሉ የከሰሱት አቶ ያሬድ ዜጎች በሀሳባቸውና በማንነታቸው ምክንያት ሽብርተኛ ተብለው በሚጉላሉበት ሀገር ወንጀል የፈጸመውና ያስፈጸሙት አካላት የወገኑላቸው ስለሆኑ ብቻ ያለ ተጠያቂ በነጻነት ሲንቀሳቀሱ መሆኑን በምሬት ገልጸዋል። ይህ ሁኔታ በሀገሪቱ የፍትህ ተቋማት ገለልተኝነት
ተቀባይነታቸውን አጥተው ለፖለቲካ ፍጆታና ለቡድን ጥቅም ማስከበሪያነት እንደዋሉ ማሳያ መሆኑን ተሟጋቹ አጽንኦት ሰጥተዋል። በተያያዘ መረጃ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ያቀረቡት የዋስትና ጥያቄ ውድቅ ተደርጓል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ሐሙስ ታህሳስ 23 ቀን 2018 ዓ.ም የቀረቡት አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ ሲያደርግ ከቀረቡባቸው 3 ክሶች መካከል አንዱን እንዲሻሻል ወስኗል። ችሎቱ ትናንት የተሰየመው በአቶ ታዬ ላይ አቃቤ ህግ በመሰረታቸው 3 ተጨማሪ ክሶች ላይ በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ነበር። አቶ ታዬ ረቡዕ ታህሳስ 22 ቀን 2018 ዓ.ም በካቴና ታስሬ ችሎት አልቀርብም ብለው በመቃወማቸው የተነሳ የቅሊንጦ ማረሚያ ቤት ሊያቀርባቸው እንዳልቻለ ተናግሮ ነበር። በትናንትናው ዕለት እጃቸው በካቴና ታስሮ ችሎት የቀረቡት አቶ ታዬ ከዚህ በፊት ያለ ካቴና እንዲቀርቡ በቃል ትዕዛዝ ተሰጥቶላቸው እንደነበር በመግለጽ ያ ውሳኔው አለመከበሩን ተናግረዋል። ነገር ግን የችሎቱ ትዕዛዝ በጽሁፍ በክስ መዝገቡ ላይ ባለመካተቱ የማረሚያ ቤቱ ፖሊሶች ተፈጻሚ ማድረግ እንዳልቻሉ ተናግረዋል። ችሎቱ በሐሙስ ውለው አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ አንዱ ክስ እንዲሻሻል ወስኗል። ተከሳሹ እጃቸው በካቴና ታስሮ ችሎት ላይ ላለመቅረብ የወሰኑት አለርጂ አለብኝ በማለት ነበር። አቶ ታዬ ከዚህ ቀደም ከቀረቡባቸው 3 ክሶች በሁለቱ ነጻ ሲባሉ የጦር መሳሪያ ሕግን በመተላለፍ ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። ችሎቱ የአቶ ታዬን መዝገብ ለማየት ለጥር 13 ቀን 2018 ዓ.ም ቀጣይ ቀጠሮ ሰጥቷል። የባህር በር ለማግኘት ትውልዱ ዝግጁ ይሁን በማለት ሜጀር ጀነራል ተሾመ ገመቹ ተናገሩ። ኢትዮጵያ ከባህር በር ጋር የተፈጠረች ሀገር መሆኗንና ይህንንም የታሪክ እውነት ሁሉም ዜጋ ሊገነዘበው እንደሚገባ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ አሳሰቡ። ጀነራሉ በሰጡት መግለጫ ኢትዮጵያ ከባህር በር ጋር ያላትን ትስስር ምስክር የማይፈልገው ሀቅ መሆኑን ጠቅሰው ይህንን እውነት በዓለም መድረክ በአሳማኝ መረጃ አቅርቦ የማሸነፍ ጉዳይ ለሀገሪቱ ቁልፍ መሆኑን ገልጸዋል። የታሪካዊ ጠላቶች ሴራ ሜጀር ጀነራል ተሾመ በንግግራቸው ወቅት የሚከተሉትን ዋና ዋና ነጥቦች አንስተዋል። የኢትዮጵያ የታሪካዊ ጠላቶች ሴራ፣ የመጀመሪያው የታሪክ ጠባሳ የሀገሪቱ የህልውና እስትንፋስ የሆነው የባህር በር በታሪካዊ ጠላቶችና በባንዳዎች ሴራ አሳልፎ መሰጠቱን ማወቅ እንደሚገባ ጠቁመዋል። ሲቀጥሉ የኢኮኖሚያዊና የደህንነት ጉዳይ ላለፉት 30 ዓመታት የባህር በር በማጣታችን ሀገሪቱ በኢኮኖሚያዊ መጎዳቷንና ለሰላምና ጸጥታ ተጋላጭ መሆኗን ገልጸዋል። ብሔራዊ አጀንዳን በተመለከተ የባህር በር ጉዳይ የፖለቲካ መጠቀሚያ ሳይሆን የአርሶ አደሩ የነጋዴውና የወጣቱ የጋራ ብሔራዊ አጀንዳ ጉዳይ መሆኑን ተናግረዋል። ለትውልዱ ባስተላለፉት ጥሪ ማንኛውም አካል ሌሎች ጉዳዮችን ከባህር በር አጀንዳ ጋር እየለጠፈ ለማደናገር ቢሞክርም ኢትዮጵያውያን ሳይዘናጉ ለብሔራዊ ጥቅማቸው ሊቆሙ እንደሚገባ ጀነራሉ ጥሪ አቅርበዋል። የአሁኑ ትውልድ በሴራ የታጣው የባህር በር ለማግኘት ራሱን ከመቼውም ጊዜ በላይ ዝግጁ እንዲያደርግም አሳስበዋል። ኢትዮጵያ በሰላማዊ መንገድ በጋራ ተጠቃሚነት መርህ የባህር በር ለማግኘት የምታደርገው ጥረት ተጠናክሮ እንደሚቀጥልም በመግለጫቸው ወቅት ተመላክቷል። ኮንጎ ዲሞክራሲያዊ ሪፐብሊክ በአንድ ወር ውስጥ ብቻ ከ1500 በላይ ንጹሐን ዜጎችን ገድላብኛለች ስትል ሩዋንዳን ከሰሰች። ኮንጎ ዲሞክራሲያዊ ሪፐብሊክ በምስራቃዊ አገሪቱ ክፍል የኤም23 አማጺ ቡድን አዲስ ጥቃት ከከፈተ ወዲህ ካለፈው ታህሳስ ወር መጀመሪያ አንስቶ በአንድ ወር ውስጥ ብቻ ከ1500 በላይ ንጹሐን ዜጎችን ገድላብኛለች ስትል ሩዋንዳን ከሰሰች። ባለፈው ታህሳስ 14 ቀን 2025 በአሜሪካ አደራዳሪነት የሩዋንዳና ኮንጎ ፕሬዝዳንቶች ዋሽንግተን የሰላም ስምምነት ከፈረሙ ከጥቂት ቀናት በኋላ በምስራቃዊ ኮንጎ ቁልፍ ስትራቴጂካዊ ስፍራ የሆነችውን የደቡባዊ ኪሹ ግዛት ዋና ከተማ ኡቭራን የተቆጣጠረው በሩዋንዳ እንደሚደገፍ የሚነገርለት የኤም23 አማጺ ቡድን በርካታ ንጹሐንን መግደሉን የኮንጎ መንግስት ገልጿል። የኮንጎ ዲሞክራሲያዊ ሪፐብሊክ መንግስታት ትናንትና ባወጣው መግለጫው ከታህሳስ ወር መጀመሪያ አንስቶ ሩዋንዳ በምስራቃዊ ኮንጎ ግዛት በፈጸመችው በቦምብና ከሚዛኪ ድሮኖች የታገዘ ጥቃት የተገደሉት ሰዎች ቁጥር ብዛት ከ1500 በላይ ደርሷል ብለዋል። ከዚህ በተጨማሪም የሩዋንዳ የምስራቃዊ ኮንጎ በታንግቲጋ ሐይቅ አቅራቢያ የምትገኘውና በማዕድን የበለጸገችው እጅግ ስትራቴጂክ ስፍራ የሆነችው የካምሌሚን ከተማን ለመቆጣጠር 3 ተጨማሪ ክፍለ ጦሮችን መላኳን የገለጸው የዲሞክራቲክ ኮንጎ መንግስት በሩዋንዳ እየተፈጸመ ያለ ግልጽ ጥቃት ሲል ድርጊቱን በጽኑ አውግዟል። አማጺ ቡድኑ ወደ ደቡብ ታንጋኒካ የሚደረገው መስፋፋት ከተሳካለት በሰሜን ምስራቅ ኮንጎ ቁልፍ የሆነችውን በቀድሞ አጠራራ ካታንጋ በመባል የምትታወቀው የሀገሪቱን ዋነኛ የማዕድን ማዕከል ግዛት ለመቆጣጠር እድል እንደሚፈጥርለት መሆኑንም አጃንስ ፍራንስ ፕረስ ዘግቧል። አሜሪካ ስምምነቱን እየጣሰች ነው በሚል ሩዋንዳን ከከሰሰች በኋላ በሩዋንዳ የሚደገፈው ኤም23 አማጺ ቡድን ከኡቭራ ከተማ በርካታ ወታደሮቹን ማስወጣት
ማውጣቱን ባለፈው ታህሳስ 17 መግለጹ የሚታወስ ሲሆን አሜሪካም ሆነች ኮንጎ ግን በቡድኑ መግለጫ ተአማኒነት ላይ ጥርጣሬ ያላቸው መሆኑን በዘገባው ተመላክቷል። በአዲስ መልክ እየተስፋፋ የመጣው የኤም23 ጥቃት ተከትሎ በኮንጎ ዲሞክራሲያዊ ሪፐብሊክ በደቡብ ኪቩ ግዛት ከግማሽ ሚሊዮን በላይ የሚሆኑ ዜጎች መፈናቀላቸውንና ከ80 ሺህ በላይ ሰዎች ደግሞ ወደ ጎረቤት ብሩንዲ መሰደዳቸውን የተባበሩት መንግስታት ድርጅት መረጃ ያመለክታል። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።